ምግብ የሚሰሩ ልጆች በጣም ጥንቃቄ ማድረግ አለባችሁ። በጣም ማለት ነው። ምግብ የሚሰሩ ልጆች ምግብ ከጨረሳችሁ በኋላ ጋዙን መዝጋትና አለመዝጋታችሁን በደንብ ቼክ ማድረግ አለባችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናቸው። ይሄ ቪዲዮ መድረስ ለተፈለገው ሰው ለአዳዲስ ልጆች ከኢትዮጵያ ለሚመጡ ልጆች አዳዲስ ልጆች እንዲማሩበት ሼር አድርጉት ማለት ነው። ምንድነው አንዷ ልጅ ባለፈው ሁላችሁም ሰምታችሁ ሊሆን ይችላል። አዳዲስ ልጆች ደግሞ የማይሰሙ ልጆች ሊኖሩ ይችላሉ። ለዛ ነው እኔ ቪዲዮ እየሰራው ያለሁት ማለት ነው። ሼር ላይክ እያደረጋችሁ ለአዳዲስ ለሚመጡ ልጆች ማድረስ አለባችሁ ማለት ነው። እህቶቻችሁ ሊሆን ይችላል። አዳዲስ የሚመጡ ልጆች ይሄንን ነገር አያውቁም ማለት ነው። ምን መሰላችሁ? የባለፈው ዓርብ ዕለት ነው አንዲት ልጅ በጋዝ እንትን አድርጋ ማታውን ተከፍቶ ነው ያደረው የተባለው ያ ጋዝ ማለት ነው። ማታውን ተከፍቶ አድሮ ያቺ ልጅ ደግሞ ጠዋቱን ተነስታ እንትን አድርጋ ለተማሪ ነው ይመስለኛል፣ ለተማሪ እንትን ቁርስ ልትሰራ ወደ ኩሽና ገብታ ጋዙን ቼክም ሳታደርግ ጋዙን ከፍተዋለች ማለት ነው። ጋዙን በምትከፍተው ጊዜ እንዳለ ጋዙ ፈንድቷል ማለት ነው። ስለዛ ምንድነው ማታውን ልጅ በተለይ ደግሞ ልጅ ያለበት ቤት ህፃን ልጅ ያለበት ቤት እንደዚህ የ10 ዓመት የ15 ልጅ ያለበት ቤት ጠዋቱን ቼክ ሳታደርጉ ጋዝ አትክፈቱ ማለት ነው። ምንድነው አሁን ያቺ ልጅ የገጠማት ማታውን ኩሽናዋን አዝድታ ምን ብላ እቃዋን ጨርሳ ሀገር ሰላም ብላ ሄዳ ተኝታለች። ጠዋቱን ደግሞ ተነስታ ወይ ሻይ ለማፍላት ሊሆን ይችላል፣ ለልጆቹ ቁርስ ልትሰራ ሊሆን ይችላል። ከዛ ወደ ኩሽና ገብታ ጋዙን በምትከፍት ጊዜ ነው ጋዙ ፈንድቶ እንደነበረ ያደረጋት ማለት ነው። ፈንድቶ ጭራሽ በጣም ነው እኔ የዛን ሰዓት በጣም ነው አሁን ከስንት ቀን በኋላ ነው ቪዲዮ እየሰራሁላችሁ ያለሁት። በቃ ሲሰማ ወላሂ በጣም ነው የዘገነነኝ። የስንቶቻችን ህይወት ነው በዚህ መንገድ እንትን ያለው ማለት ነው። በጣም ነው የዘገነነኝ። ልጅቷን ስታዩት ቢስሚላ በጣም ነው የሚዘገንነው ማለትም የለበሰችው ሂጃቧ ላይዋ ተቃጥሎ አስባችሁታል። ከሰውነቷ ጋር እንትን ብሎ በቃ ግማሽ ፐርሰንቷ ነው እንጂ እንትን ያለው ሙሉ ቦታ ተቃጥሏል። ሂጃቧ በላይዋ ተቃጥሎ ፊቷ ተቃጥሎ ማለትም ኦልሬዲ እሷ ህይወቷ አልፏል። ገባችሁ? ህይወቷ አልፏል። እና ያን ነገር አሁን ማታውን እሷ ረስታው ትግባ ደግሞ ልጆቹ ናቸው ያንን ነገር ከፍቶ የተዉት። ይሄ ነገር የሚታወቅ ነገር የለውም ማለትም ትክክለኛ መረጃ የለም። ትክክለኛ መረጃ አረቦቹ እሷ ናት ነው ያሉት። ማለትም አረቦቹ ማታውን ልጆቻቸው ከፍቶ ይተዉት የእሷም ጥፋት ይሁን እዚህ ጋር እንትን ምን ነገር አረቦች ልጆቻቸው ራሱ ከፍቶ ቢተውት በሷ ነው እንትን የሚያደርጉት። ምክንያቱም ልጄ ከፍታ ነው የተቃጠለው አይሉም መቼስ የእነሱን አስተሳሰብና የእነሱን እንትን ግፍ እንደማይፈሩ ታውቃላችሁ። እና ምንድነው እቺ ልጅ ሙሉ ለሙሉ የለችም፣ ተቃጥላለች። የለበሰችው ልብስ አካሏ ላይ ተቃጥሏል። በጣም ያሳዝን ነው እውነት። በጣም በቃ የኛ የስደተኛ ህይወት ሁሌ በችግር ሁሌ በሰው እንትን እንደተገደን በቃ ሁል ጊዜ ችግር። የኛ ችግር መቼ እንደሚቀርፍ አይታወቅም። የኛ ችግር መቼ እንደሚቀርፍ አይታወቅም። እና ምን ሌላችሁ ፈልጊ ነው አዳዲስ የምትመጡ ልጆች ይሄን ነገር በጣም ጥንቃቄ ማድረግ አለባችሁ። በጣም ጥንቃቄ ለጋዝ ያስፈልጋል። ምክንያቱም ጋዝ ተከፍቶ ትንሽ ጊዜ ክፍት ሆኖ ሳይቀጣጠል ክፍት ሆኖ ከተቆየ ምንድነው የሚያደርገው? ያ እንትኑ ይወጣና ጭሱ ይወጣና እናንተ በከፈታችሁ ሰዓት ቦግ ብሎ ነው እንዳለ እንትን የሚሆነው ማለት ነው። ቦግ ብሎ እንዳለ ቤቱ ነው እንትን የሚያደርገው ማለት ነው።
ስለዛ ጋዝ ምግብ የምትሰሩ ልጆች በቃ ስልክ ወይ ያወራችሁ ምናምን ከልባችሁ ሳትሆኑ ቀርታችሁ ጋዙን ከፍታችሁ ትታችሁ ትሄዳችሁ። ግን መጀመሪያ ጋዝ ከመጠቀማችሁ በፊት በትዕግስት እንትን በሉና ቼክ ማድረግ አለባችሁ ማለት ነው። ያንን ነገር ጋዙን መጀመሪያ ከመጠቀማችሁ በፊት ቼክ አድርጉ እና ሁለተኛ ደግሞ ስንት ሰዎች ናቸው አሁን በዚህ ዓመት ራሱ ያለቁት በጋዝ ምክንያት ማለት ነው። አንዷ እግሯ ተቆርጧል። አንድ እንደውም ዱባይ ላይ ሆስፒታል ገብታ እስካሁን ድረስ እየታከመቻለች። ሆስፒታል ገብታ ሰውነቷ በሙሉ ቆስሏል። ግን የሕክምና እንትን የመዳን ለመዳኗ ያጠራጥራል ማለት ነው። አንዷም በዚሁ በጋዝ ምክንያት እግሯ የተቆረጠቻለች። ሞቶ ሀገር የገባ አለ። ብዙ ነገር ነው። በዚህ በጋዝ ምክንያት በጣም ብዙ እንትን እየደረሰ ነው ማለት ነው። ምክንያቱም ሙቀት ነው፣ እዚህ ሀገር ሙቀት ነው። የጋዙ እንትን ይግላል። ሰለንደሩ ውጭ ሆኖ ጋዙ ደግሞ ቤት ይሆናል። ውጭ ደግሞ እንደምታውቁት ፀሐይ ነው፣ ሙቀት ነው። ሙቀቱ ሲግል ያን ጋዙን ለትንሽ ሰዓት ከፍታችሁ እንትን ስትሉት እዛ ሙቀት ስላለ እዚህ ደግሞ ትንሽ ሰዓት ከፍታችሁ ትንፋሽ እንትን ሲል ይፈነዳል ማለት ነው። ስለዛ ጋዝ ላይ ያላችሁ ነገር በጣም ጥንቃቄ ያስፈልገዋል። ከአላህም በታች ደግሞ ሰበቢያው የአላህ ነው። በየትኛውም ነገር ሞቱ ከተባለ ልንሞት እንችላለን። በውሃም ትንታ እንሞታለን። መንገድ ላይ ስንሄድ ልንሞት እንችላለን። መኪና ገጭቶን ልንሞት እንችላለን። መጀመሪያ በተጻፈልን ነገር ነው የምንሞተው ማለት ነው። መጀመሪያ በየትኛው ነገር በየትኛው ሰበቢያ ታመን ሊሆን ይችላል፣ ሳንታመም ሊሆን ይችላል። በየትኛው መንገድ እንደምንሞት እኛ እናውቀውም፣ አላህ ነው የሚያውቀው። ከዛም በታች ደግሞ ራሳችሁን ጠብቁ። ከአላህም በታች ደግሞ ራሳችሁን ጠብቁ። ራሳችሁ እዚህ ላይ ሞታችሁ ራሱ አፈር እስከምታገኙ ድረስ ስንት ነገር ነው ያለው። እኛ ከሞተን በኋላ ስለ ራሳችን የምናውቀው ነገር የለም። ግን አፈር እስከምታገኙ ድረስ በጣም ከባድ ነው። አፈርም እስከምታገኙ ድረስ እዚህ በህይወት ስንኖር ስንሰራ ስንልክ ስንሰጥ ነው የምንወደደው። ከታመምነ በኋላ ከሞትነ በኋላ ምንም ነገር የለም ማለት ነው። ይሄን የሚላቸው አንዲት ልጅ እንደዚሁ በጋዝ ፈንድቶ በጣም ቆስላ በቃ ገላዋ ምንዋ በቃ እንዳን ነበር ሆናለች። ከዛ ወደ ቤተሰብ ተደወለና እንዲህ ሆናለች ተብሎ ተጠየቀ። እኛ አንችልም እሷን ማሳከም አንችልም፣ እሷን ማስታመምም አንችልም፣ ሐኪሙን ማመላለስ አንችልም። እዛው እንደፈለጋችሁ ተባለ ማለት ነው። እዚህ ጋር ሶሻል ሚዲያ ያው እንትን ያለ ያወቀ በርቀት ያለ ሰው ነው ያንን ነገር ለቤተሰብ ደውሎ እንደዛ ሲል እኛ አንችልም፣ ማሳከሙም አንችልም፣ እሷን መንከባከብ አንችልም፣ እዛው እንደፈለጋችሁ አሉ ማለት ነው። ይህን ነገር ልታገናዝቡ ይገባል። ቤተሰቡ ማንም ሰው ቢሆን እናንተ በጤንነት ካላችሁ ሲሰጡ ስታግዙ በቃ እጃችሁን ጉልበት ያላችሁ አረቡን ቤት ቢሆን ጉልበት እስካላችሁ ነው የሚፈልጓችሁ። እስቲ አንድ ቀን ራሴን አመመኝ ብላችሁ ተኙ። እስቲ ተኙና ሞክሩት፣ እንዴት እንደሚሆኑ ታዩታላችሁ። ታመን ጉንፋን ይዞን ምን ብለን ታመን ራሱ እስቲ ሪፍት አድርጊ አንቺ አሞሻል ይላሉ እንዴ? አይሉ። እንደው ትንሽ ለአንድ ሰዓት ራሱ አስፈቅዳችሁ እስቲ ራሴን አሞኛል መድኃኒት ወስጄ ሊተኛ ብትሉት ተኝታችሁ ስትነሱ የእነሱን ፊት ተመልከቱ እንዴት እንደሚሆን። እና ማንኛውም ሰው ጤነኛ ሲሆንና ጉልበት ሲኖረን ሰርተን ስናገለግል ሰርተን ስንሰጥ ነው ማንም ሰው እኛን የሚፈልገን ማለት ነው። ስለዚህ ራሳችሁን ጠብቁ። በተለይ ደግሞ ከእኔም ጨምሮ ያለ ነገር ነው። እኛ ስራችን ትንሽ እነሱ የሚያዩትን ስራ አድርገን በስልክ ብዛት ጊዜ እንትን እናደርጋለን ማለት ነው። ማታንም ደግሞ እናርፋለን ብለን ወደ ክላሳችን ስንገባ በስልካችን ለረጅም ሰዓት እንቆያለን፣ እናረፍዳለን። እነሱ እንደተኛ ነው የምናስበው፣ ግን እኛ በስልክ የምናረፍደው ነገር አለ። ግን ያንን ነገር በነገራችን ላይ በዚህ ነገር እኔም አለሁበት፣ እኔም ከእናንተ ተሽዬ አይደለም። ግን ራሳችን ማሻሻል አለብን። ለእንቅልፍ ሰዓታችን፣ ለስራ ሰዓታችን፣ ለሁሉም ነገር
ገደብና ጊዜ መስጣት አለብን። እንደዛ ካልሆነ ለምን ማታውን አርፍደን ስተኛ ጠዋት የመነሳት ተጽዕኖ ይፈጥርብናል። የቀን አዋዋላችን ይበላሻል። የምታደርጉት ነገር ራሱ በማስተዋል አታደርጉትም። እኔ በራሴ ስላየሁት ነው ይሄንን እያልኩ ያለሁት ማለት ነው። ይሄ ቪዲዮ ለአዳዲስ ልጆች እንዲደርስልኝ ፈልጋለሁ። ሁላችሁም የቻላችሁትን እንትን አድርጉ፣ ሼር አድርጉት ማለት ነው። ምንድነው ስልክ አብዝተን ማታ አርፍደን ስንተኛ ቀናችን የተበላሸ ነው። የስራ ፕሮግራማችን በቃ ሁሉ ነገራችን ምን የሆነ ነው? የተዛባ ነው ማለት ነው። አሁን በጊዜ ተኝታችሁና አርፍዳችሁ ተኝታችሁ በስንት መከራ ራሳችሁን ጎትታችሁ የተነሳችሁ ጊዜ ልዩነቱን እዩት እስቲ። በጊዜ ከተኛችሁ ትነሳላችሁ ጠዋቱን በቃ ሰላታችሁን ሰግዳችሁ ከዛ በኋላ ወደ ስራ ስትገቡ ምናምን ያለው እንትን ራሱ የተለየ ነው ማለት ነው። እና በጊዜ ለመተኛት ሞክሩ። ስልክ አታብዙ። ማለትም አሁን ጋዝ ምናምን እንትን የሚለው ይሄንን ነገር ራሱ ሽታ ራሱ አለው። ወደ ኩሽና ስትገቡ እንደዚህ አይነት ነገር ሲፈጠር ይሸታል። ኩሽናውን ስትገቡ ይሸታል። ግን ያን አርፍዳችሁ ከተኛችሁ ጭንቅላታችሁ ከራሳችሁ ጋር ካልሆነ ይሄን ነገር ማገናዘብ አትችሉም። ሰዓት ስለረፈደ አሁን እኔ አንዳንዴ አርፍጄ ተነስቼ ጠዋቱን ሌሊቱን ለተማሪ ሲነሳ በቃ ሮጬ ሄጄ ተፍ የሚልበት ነገር አለ። ያንን ከልቤ አይደለም የሚሰራው። ሰዓት እየረፈደ ስለሆነ እነሱ ሊወጡ ነው። እኔ ደግሞ እዚህ ጋር ቶሎ ማድረስ አለብኝ። ይዛም የሚሄዱትን ቁርስ ምናምን ነገር ከልቤ አይደለም የሚሰራው። ብቻ እኔ ማድረሴን ብቻ ነው እንትን የሚለው ማለት ነው። ያ ነገር ስላለ ሳናስተውል ህይወታችን አደጋ ላይ ሊሆን ይችላል። ስለዛ በጊዜ እንቅልፋችሁን ለመተኛት ሞክሩ። ለሁሉም ነገራችሁ ደግሞ ጊዜና ሰዓት፣ በዚህን ሰዓት እንትን አደርጋለሁ። ስራችሁን ከጨረሳችሁ ስልካችሁን ጥፍትፍት አድርጋችሁ መተኛት። ኢንተርኔቱን ዘግታችሁ አላርማችሁን ቀጥራችሁ ከዛ መተኛት። ከተኛችሁ ውስጥ የማግስቱን ህይወት ሁሉ ነገራችሁ ይስተካከላል። ሁሉ ነገር ደግሞ በማገናዘብ ትሰራላችሁ። ግን እንቅልፋችሁ ያልተኛችሁ ቀን ሁሉን ነገር በደመ ነፍስ ነው የምትሰሩት። አሁን ለምሳሌ አሁን ጋዝ ሽታ ምናምን ቢኖረው እንቅልፍ በስነ ስርዓት ተኝታችሁ በትክክል አይምራችሁ የሚሰራ ቢሆን የጋዝ ሽታ አይደለም ቤት ውስጥ ይቅርና አካባቢን ነው የሚያወጀው። አካባቢው ሙሉ ነው የሚሸተው። ያንን ደግሞ አይምሯችሁ በትክክል ሲሰራ ነው ይህንን ነገር ማሽተት የምትችሉት። ስለዛ እንቅልፋችሁ በጊዜ ለመተኛት ሞክሩ። በጊዜ ተኙ። ስልካችሁን አጥፍታችሁ እንትን ብላችሁ በጊዜ ለመተኛት ሞክሩ። በጊዜ ካልተኛችሁ ቀናችሁ ሙሉ ነው የሚበላሸው። ከአረቦች ጋር ያላችሁ ቀኑን የምታጠፉት ነገር ይበልጣል ማለት ነው። በጊዜ እንቅልፉ ካልተኛችሁ። በተለይ አዳዲስ የምትመጡ ልጆች ስልክ አታብዙ። ስልክ በጣም ነው አሁን ላይ ሶሻል ሚዲያ እንትን ብለዋል። የቶክቶክ ወሬ፣ ጫጫታው፣ ግርግሩ ለእናንተ ላይፋችሁን አይሆናችሁ። እዚህ ጋር የምትኖሩት ኖሮ አይሆናችሁ። የተለያየ አጀንዳ እያመጡ የተለያየ እንትን ያመጣችሁ እሱን በኤርፎን አድርጋችሁ ያዳመጣችሁ ምን ያላችሁ ወይ ሶሻል ሚዲያውን ለራሳችሁ አልተጠቀማችሁበት ወይ ደግሞ ጊዜያችሁን እዚህ ጋር ያቃጠላችሁ አንድ ጆራችሁ ላይ ተጽዕኖ ይፈጥራል። ኤርፎን በብዛት መጠቀም በጣም ችግር አለው። ስለዛ ይሄ የቶክቶክ ግርግር የቶክቶክ ወሬ ለእናንተ ምንም አይጠቅማችሁም። ስራችሁን ከጨረሳችሁ ስልካችሁን አጥፍታችሁ መተኛት ነው። ማለትም ልብ አትሉትም። ጋዙን እዛ ጋር ከፍታችሁ ታውት። ብዙ ጊዜ የምንረሳው እንትን የምንለው አይምሯችን ትክክለኛ እንቅልፍ ስለማንተኛ ነው። ለዛ ነው አይምሯችን በትክክል የምንረሳው እንትን የምንለው። ትክክለኛ እንቅልፍ ስትተኙ ሰውነታችሁ ራሱ በቃ ያለውን ልዩነት ታዩታላችሁ ማለት ነው። ስለዚህ ይሄንን ቪዲዮ ለሚመለከታቸው ልጆች፣ ለአዳዲስ ልጆች ሼር አድርጉት። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በጊዜ ደግሞ ለመተኛት ሞክሩ። በጊዜ ከተኛችሁ ሁሉ ነገራችሁ እንደሚስተካከል ነው። እስቲ አሁን ሞክሩትና በራሳችሁ ለውጡን ታዩታላችሁ ማለት ነው። እና ስለነበረን ቆይታ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ